በድጋሚ እንኳን አደረሳችሁ ትንፋሼ ኮንሰርት ነው እየተከታተላችሁ ያላችሁ ተመልካቾቻችን እዚህም ባዳራሽ ያላችሁ በድጋሚ እንኳን አደረሳችሁ ማለት እንወዳለን እንቀጥላለን ያው እንግዲህ የግማሽ ምዕተ ዓመትን ጉዞ አንስተን ነው ቆይታ ያደረገን ያለነው እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ አድባርም ዋርካም ሆኖ የኖረን ሰው እያነሳን ጥበበኛን እያከበርን ስለተገናኘን ይሄንን ጊዜ ደግሞ በጋራ ያሳለፈን ስለሆነ በጣም ደስ ብሎናል እናንተ ደስ ብሏችኋል ወይ በጭብጨባ ቆይታችን የሚቀጥል ነው የሚሆነው ደጋግመን ሰምተናል የተለያዩ ርዕሰ ጉዳዮች ላይ ጋሽ ጥላሁን ዘፍኗል አቀንቅኗል ለሰርክ ህይወታችን ደግሞ እንዲሁ መንገድ ሆኖ ዘልቋል ታከመንበታል ብዙ ጊዜያቶችን ስሜታችንም ደግሞ ተቀያይረንበታል የሚሉ ሐሳቦች ተነስተዋል ግን እኔ ሁላችንም በተለያየ እድሜ ክልል ሆነን ጾታን ሳይለይ ማለት ነው ስለ ሀገር ስለ እናት ስለ ኢትዮጵያ ሲዘፍን የተለየ ስሜት ይሰማል እና ውርር የሚያደርግ ነገር አለው የተገኘንበት ቦታም ምንም ይሁን ምንም ዝም ብለን ምር ብለን እንድንነሳ የሚያደርግ ስሜት ኃይል አለው ብዬ አስባለሁ አሁን ደግሞ ያለውት ከጀነራሎች ጋር ስለሆነ የነሱን ስሜት ደግሞ በተለየ ብንጋራው በያስብ ያለሁኝ ጥቂት ቆይታ እናደርጋለን ስለመጣችሁ አመሰግናለሁ እንኳን አደረሳችሁ ማለት ፈልጋለሁ ጀነራል ባሲዮንና ጀነራል ካሳይ አመሰግናለሁ እንኳን አደረሳችሁ ታንኪ እንኳን አደረሰ እንዳልኩት ነው በጣም የኢትዮጵያን እንዲህ ነው ወይ የሚዘፈነው ሀገር ማለት ትርጉሙ እንዲህ ነው ወይ በሚያስብል ደረጃ በተለያዩ መልኩ ዘፍኖልን አልፏል እናም ደግሞ የጥላሁን ኢትዮጵያ የተለየሽ ናትም ሲባል ደጋግመን እንሰማለንና በልዩነት እንዲያው ከጀግንነት ጋር ከሀገር ጋር የተያዙ ሙዚቃዎችን ሲሰሙ በጋሽ ጥላሁን አንደበትና ድምጽ ምን ይሰማውታል የሚለውን ባቅ ደስ ይለኛል አመሰግናለሁ በእውነት ስለ ጥላሁን ለመናገር ይሄንን እድል በማግኘቴ በጣም ነው ደስ የሚለኝ ወታደር እንደመሆኔ መጠን በጣም ወሳኝ ውጊያዎች ላይ ምስራቅም ሆነ ሰሜን ከኛ ቀድሞ መጥቶ ቀስቅሶን በእውነት ነው ምለው በዛን ጊዜ አሁን በሐሳብ ይታየኛል የሰራዊቱ መንፈስ ደግሞ ድልም ነው ያረግንበት አሁን በምስራቁም ብትወስጂ በሰሜኑም ብትወስጂ እና ጥላሁን ምን ያልዳሰሰው የህይወት ዘርፍ አለ ስለ ፍቅር ተጫውቷል ስለ ሰው ተጫውቷል ስለ ገንዘብ ተጫውቷል ከሁሉም በላይ ደግሞ እናት ሀገር ኢትዮጵያን ሲያነሳ እንባው እንደ ጎርፍ ነው የሚወርድለት እግዚአብሔር ጸጋ የሰጠው ሰው ነው እሱኮ ያለ ምንም ጥርጥር የሚጸድቅ ሰው ነው ለኢትዮጵያ እንደዛ ያለቀሰ ሰው እሱ መንግስት ሰማያት ነው የሚገባ እኔ እውነቴን ነው ምልሽ የዋህ ነው በግሌ ያውቀዋለሁ እንደዚህ በመጠጡ በመናምኑ ሳይሆን ይቅርታ አድርጉልኝ ለመጨረሻ ጊዜ ያገኘሁት ጸጉር ቤት እኔ እንዳጋጣሚ ያው የባለቤቱ ጸጉር ቤት ነው እዛ ነበር መስተካከለው እሱ በመስተካከል ላይ ያለ እኔ አልፌንት ነው እሱ መሆኑን አላወቅኩም ከተጎዳ በኋላ ነበር እና ልጆች አንስተው እንትን ሲል ማን ነው ሲል ጥላሁን ነው አሉ እና ለከሱ ጨርሶ ሲመጣ ተነስቼ ከጀርባው ጥሌ እንደና ዞር ብሎ አየኝና ጌታ ያለና እንባውን ነው ያፈሰሰው እኔ ሌላ ነገር ነው በውስጤ የተሰማኝ እና ይሄን ያህል ፍቅር ያለው ሰው ነው ጥላሁን ሀብት የለውም ገንዘብ የለውም ሀብቱኛ ነን ዛሬ ፋናን በጣም አመሰግነዋለሁ ጥላሁንን አስተዋውሶ እንደዚህ ማድረጋቸው ግን የኢትዮጵያ ህዝብ ቀን ይመጣል ለኢትዮጵያ የደከሙ የለፉት ሰዎችን በተለያየ ሙያ ዘርፍ ያሉትን የምትዘክርበት ቀን ይመጣል ኢትዮጵያ ያን ጊዜ ጥላሁን ይከበራል እኔ ነብይ አይደለሁኝም ዛሬ ይሄ ተሰምቶኛል ፋናን አመሰግነዋለሁ እግዚአብሔር ጥላሁንን እንደው በክብር ከጻድቃን ከሰማዕታት ጋር ያስቀምጠው አመሰግናለሁ ተመሳሳይ ስሜት ይመስለኛል ጀነራል ሶም ጋር ያለው ምናልባት ከኢትዮጵያ ጋር ከጀግንነት ጋር ካሳለፍነው ህይወት ጋር ተያይዞ ስለ ኢትዮጵያ ዘፈኑትን ዘፈን ሲሰሙ እርሶ ምን ይሰማውታል የተለየ
በጣም አመሰግናለሁ። መጀመሪያ በእውነቱ የታላቁን አርቲስት ታላቁ አርቲስት ባለቤት ክብርት ወይዘሮ ሮማን በዛብህ እና የጥላሁንን መታሰቢያ ዓመት በዓል ምክንያት በማድረግ ስለጋበዙን መጀመሪያ እናንተንም ፋናን አመሰግናለሁ። አመሰግናለሁ። ጥላሁን በእውነቱ ከተፈጠሩት አርቲስቶች ውስጥ በተፈጥሮ የታደለ ልዩ ድምፅ የነበረው ሰው ነውና ብዙ ጊዜ በምስራቅ ጦር ግንባር እና በሰሜን እየመጣ ጦሩን ይቀሰቅስ ነበር። በእውነቱ ጥላሁን ሲመጣ በዛን ጊዜ ለፈቃድ እንኳን ለመሄድ የፈለገው እሱ ይመጣል ሲባል ከፍተኛ ሞራል ደስታና እርካታ ይሰማው ነበር እና ጥላሁን በተለይ ብዙ ልዩ ልዩ ዘፈኖች ዘፍነዋል። በእኔ ግምት እሱን የሚተካ ኢትዮጵያዊ በእውነቱ ጊዜ ይፈጃል ብዬ ነው የምገምተው። እርግጥ ታዳጊዎች ወጣቶች እየተፈጠሩ ነው። ጥላሁን በተለይ የሚደነቀው አጥንቴ የሚከስከስ ደሜ የሚፈስላት ብሎ የዘፈነው ቀደም ሲል የዘፈነው ለአሁኑም ሰራዊት እጅግ የሞራል ስንቅ እየሆነ ነው እና ያለው በአንድ ወቅት ጃንሆይ ጋር ቀርቦ ሽልማት ሲሰጥ ግርማዊ ጃንሆይ ያሉት ይህን ተፈጥሮ ጸጋ ድምፅን ጠብቅ በማለት ምክርም እንደሰጡት ነው እና ጥላሁን እና ሌሎቹ እሱን የሚከተሉት እነ አለማየሁ እሸቴ እነ መሐመድ እነ ብዙነሽ በቀለ በእውነቱ ልዩ እንትን ነው። ጥላሁን ይመጣል ሲባል በጦር ግንባር የተለየ ስሜት አየር ኃይልና ሙዚቀኛ ይመጣል ሲባል የጦሩ ሞራል ከፍተኛ ነው። እጅግ በጣም እንደሰት ነበርና ልዩ ኢትዮጵያዊ ነበርና በእውነቱ እሱ የዘፈናቸው ዘፈኖች በእውነቱ እሱ አልፏል። የእሱ ዘፈኖች ለዘላለም ኢትዮጵያ እስካለ ድረስ የሚያልፍ አይደለም እና ዘፈኖቹ ወጣቶቹ በዚያውን በአይድል በፋና በሁሉ ቦታ እየዘፈኑ የሥራ አጥ ሰዎችን ስራ እንዲያገኙ እንደሱ እንዲዘፍኑ እየተደረገ ስለሆነ በእውነቱ ቅድም ጀነራል እንዳሉት ጥላሁን ምን ጊዜም በኢትዮጵያ ውስጥ ቢያልፍም ስራዎቹ ለዘላለም ይኖራሉ ብዬ ተስፋ አደርጋለሁ። እሱ ምንም ጥርጥር የለውም። እሱንም እየተመለከትን ነው ያለን። ተከታይ ሰዎችንም እያየን ነው። እያፈራ ያለውንም ትውልድ እየተመለከትን ነው። እንደው ለመጨረሻ ጊዜ ግን እንደው በልዩነት የምትወዱት በጣም ይሄኛውን ስሰማ የተለየ ስሜት ይሰማኛል። መምረጥ በጣም ይቸግራል አውቃለሁ። ግን በተለየ የምትወዱት ሙዚቃ ካለ አንድ እስኪ ንገሩን። ቀጥለን ሙዚቃም ስለምንሰማ ምናልባት ከነዛ መካከል ካለ በጋራ የማድመጥ እድል ይኖረናል። ጀነራል የሚያስታውሱት አለ? አንድ መምረጥ ይቻላል? እኔ መቼም ኢትዮጵያ ሀገሬ ብለውም ባው እንደዛ የሚያፈሰው እሱ በልዩነት ይወዱታል። እኔ ማብሬው ነው ማለቅሰው። እሺ ጀነራል፣ እኔ በጣም ቅድም እንዳልኩት እሱንም ወዳለሁ። ነገር ግን ከሁሉ በላይ ማንኛውንም ሲቪሉን ሆነ ሚሊተሪውን የሚቀሰቅሰው ደሜ ይፈስላት አጥንቴ የሚከስከስ ደሜ ይፈስላት ያለው እኔ በበኩሌ ሁልጊዜ አዳምጠዋለሁና ልዩ ትኩረት እሰጠዋለሁና በጣም የሚደነቅ ነው። እናመሰግናለን። በጣም እናመሰግናለን። ይሄንን ጊዜ ከሰው ይለያል የሚለው እውነት ነው። እሱ በጣም አስደናቂ መምረጥ ይቸግራል። አሁን ትንሽ ከቆየን ሌላም ያስታወስን ማንሳታችን አይቀርም። በልዩነት የተመለከታችሁ ያላችሁት የትንፋሽን ኮንሰርት ነው። እንኳን አደረሳችሁ። በጣም ደስ የሚል ጊዜ እያሳለፍን ነው። በቀጥታ ስርጭት ቴሌቪዥናችሁ ላይ እየተመለከታችሁ ያላችሁና እዚህ የታደማችሁ በሙሉ በጣም ብዙ ሀሳቦችን እናነሳለን። ቀጥለን ደግሞ ሙዚቃን እንሰማለን፣ እናጣጥማለን እዚህ ቀጥታ ስርጭት ላይ ማለት ነው። ጀነራል ሁለታችሁንም በጣም አመሰግናለሁ ስለነበረን ጊዜ። እንቀጥላለን።